ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እጅ በፎቶ ላይ የምታዩት እህታችን እንግዲህ የሸዋ ልጅ ናት። የምትኖረው ሳውዲ አረቢያ ጅዳ ሀምዳንያ የሚባልበት ሰፈር ትኖራለች። እዛ በምትኖርበት ሰዓት ላይ እንግዲህ መዳሟ ጋር እየሰራች እያለ ሰዎቹ ስራ ቦታ በሄዱበት ሰዓት ማለት ነው ህይወቷ አልፎ ቤት ውስጥ ተገኝታለች። ይሄም ደግሞ ምክንያት የሆነው ህይወቷ ለማለፍ ማን ነው ካላችሁ በጣም ነው የሚያሳዝነው። ወንድ ነው። በወንድ ምክንያት ነው። እጮኛዋ ወይ ደግሞ ፍቅረኛዋ በሚባለው እሱ ጋር አብረው ይጋጫሉ ማለት ነው። በሚጣሉበት ሰዓት ላይ እሷም የለቀቀችው ቪዲዮ አለ። ከፍቶኛል፣ በሰው ተስፋ ቆርጫለሁ፣ ከህይወት ካለው አለው ከሌለው እንግዲህ በእግዚአብሔር ተስፋ ቆርጫለሁ ማለት ነው። በእግዚአብሔር ተስፋ ካልቆረጥኩኝ በህይወት እኖራለሁ የሚል አንድ ቪዲዮ አስተላልፋ ነበረ። ከዛ በኋላ እንግዲህ ህይወቷ አልፏል። ራሷን በራሷ ነው ማለት ነው። መጀመሪያ በረኪና ጠጣች ማለት ነው። ክሮሎክስ ከጠጣች በኋላ ህይወቷ አላልፍም ሲል እንደገና ደግሞ ቶንሲላ ወይ ደግሞ ማከፋፈያ ገመድ አለ ቻርጀር የምናደርግበት፣ እሱን ወስዳ አንገቷን ንቅ አድርጋ ህይወቷ አልፏል ማለት ነው። በጣም ያሳዝናል። በጣም ልብ ይሰብራል ማለት ነው። ነገሩ እንዲህ ነው ብዬ አልነግራችሁ ማለት ነው። ይብላኝ ለእናቷ። እሷስ አንዱን ይዛዋለች። ምክንያት የሆነው እንግዲህ ወንድ ነው። ወንድ ቤት ወንድ ይተካል ምንድን ነው ሲባል እህትየው እንግዲህ መታ እንደተናገረችው ከሆነ እጮኛዋ ጋር ተጣልታ አላገባሽም ብሏት ነበረ። በዛ ምክንያት ነው ብላለች። እንዲሁም መዳሟ ተይዛ ለ6 ወር ስርዓትና 100,000 ሪያል ተቀጣለች። መዳሟ የተያሰረችበት ምክንያትና የተቀጣችበት ህገወጥ ሰራተኛ ስላሰራች ማለት ነው። እቺ ልጅ በባህር የመጣች ናት። ኢጋማ የላትም። ህገ ወጥ ናት። ህገ ወጥ ስለምን አሰራሽ በማለት ያው ይቀጣሉ። 100,000 ሳውዲ ሪያል ተቀጣች። ሲቀጥል ደግሞ ከ100,000 ብሩ ሌላ ደግሞ 6 ወር እስራት ታስራለች ማለት ነው። ልጅቷ ደግሞ አስክሬኗ እንግዲህ ተመርምሮ እዚህም አትቀበርም። ምክንያቱም ልጅቷ ኦርቶዶክስ ስለሆነች ከሳውዲ መቀበር ስለማይቻል ወደ ኢትዮጵያ አስክሬኗ እንዲገባም ተብሏል ማለት ነው። ግን በጣም ያሳዝናል። ወንድ ቢሄድ ወንድ ይጠጋል። ለምን ጥንቅር አይልም? ለምን እልም አባቱ አይልም? እንግዲህ የሞቷ ምክንያት ይሄ ነው። ለፍቅረኛዋ ባጃጅ ገዝታ ብዙ ነገር አድርጋ ገንዘብ እየላከች አብረው ማለት አገባሻለሁ በሚል ነበረ ተስፋ የነበረችው። ከዛም ያ ተስፋ ሙጥጥ ብሎ አላገባሽም አልፈልግሽም ሲላት ይሄን አክል ይሄን ሁሉ አመት እንግዲህ ለፍቼ እንዴት አገባኝም በማለት በዚህ ብስጭትና ንዴት እንግዲህ ይሄን ውሳኔ ወስናለች። በጣም ነው የምናታሳዝን። ፍልቅልቅ የምታምር ቆንጅዬ ልጅ ናት። እግዚአብሔር ግን የወደደውን አደረገ። አይከሰስም። በራሷ እጅ እንግዲህ ህይወቷን አጠፋች። ለመዳሟም እዳ ሆነች፣ ለቤተሰቧም እዳ ሆነች፣ ለኢትዮጵያ ህዝብም እዳ ሆነች። ይች ልጅ ለምን ካላችሁ የኢትዮጵያ ህዝብ አሁን አዋጥቶ እንግዲህ አስክሬን መላኪያ ብር ያስፈልጋል። መዳሟ ካለምንም ስራዋ 100,000 ሪያል ተቀጣ። 6 ወር ደግሞ እስራት ተቀጣች ማለት ነው። ካለምንም ኃጢአቷ እነሱ ስራ በሄዱበት ሰዓት ነው። እንዲሁም ፍቅረኛው ደግሞ ደውሎ ለመዳምም አናግሯታል። ደውሎ ማለት ነው። መዳሙ እንደተናገረችው ምንድን ያለችው እኛ ጋም ደውሎ አለ። ተጣልተው ሰሞኑን እያለቀሰች ነበር። ምን ሆነሽ ነው ስላት ጊዜ እንደዚህ ጓደኛዬ አላገባሽም አለኝ ኢትዮጵያ ብላ የእነሱም ቁጥርም ስላለ እነሱም ጋር ደውሎ እሱም ተነጋግረዋል። እና በዚህ ምክንያት ነው ሌላ ምንም ነገር እና በጣም ልጅቷ ጥሩ ልጅ ናት ብላ በጣም አዝና በጣም ነው ያለቀሰችው። መዳሟ ራሱ ማለት ነው በጣም ነው ያዘነችው። እና እኛ ጠዋት ተነስተን ስራ ሄድን። ከስራ ስንመለስ ቤቱን ስንከፍት እንደዚህ ተንጠልጥላ አገኘን አሉ። ወዲያውኑ ለፖሊስ ጠሩ። ፖሊስ ምርመራ፣ አሻራ፣ ሁሉም ነገር አነሳ። ምንም አይነት ሰው በሌለበት ነው ይሄን ነገር የፈጸመችው። ምንም ነገር አልተገኘም። በራሷ ላይ እንዳደረገችን የተገኘው። ያሳዝናል። ይሄን እንግዲህ መጨረሻችን ማለት ነው። እኔ የምለው ወንድ ምሳ ነው ወይ ቁርስ ነው ወይ ራት ነው ወይ? እኔ ለወንድ ብዬ አይደለም ገና ተጀናጀኝው ይቅርና ጥንቅር ይበል። ግን ምን መሰላችሁ ለዚህ ደረጃ የሚያስቀራችሁ ሴቶች ገንዘብ አትስጡ ለወንድ። ብር ስለምትሰጡ ነው እኮ ወንድ ቶ ብሎ እያኘ ከሚተፋችሁ እንደ ማስቲካ እንደ ሸንኮራ መጡ የሚተፋችሁ። እያንዳንድሽ ከካም ሴት ሁላ ገንዘብ እየሰጠሽ ነው፣ ባለጌ ሁላ። እውነቴን ነው የምለው። ምን አባታችሁ ነው ወንድ ሸቀጥ ነው በገንዘብ እየገዛችሁ የምታገቡት? ብራችሁን ስትበሉ ነው። ለፍቅር ለምን እሱ ቀረብን ወንድ እናጣለን አይደለም። እቺን የመሰለች ቆንጆ 10 ማሰለፍ ትችላለች። ድንቡሽብሽ ያለች ፈገግታዋ ብቻ ይበቃል። ግን ምንድነው መሰላችሁ ነገሩ
ብር ሲበሉ ነው ሴቶች እንደዚህ የሚሆኑት። ገንዘብ ካልተበሉ ምንም ወንድ ቢሄድ ወንድ ይተካል ብላ ሌላ ሰውን ለማፍቀር ነው የምትነሳው። ግን ምንድነው ገንዘብ ሲበሉ ነው እያንቀጠቀጣቸው ሌላ ውሳኔ የሚወስኑት፣ በህይወታቸው ላይ ተስፋ ቆርጠው እንዲህ አይነት ቆሻሻ ነገር የሚያደርጉት፣ ብዙ ነገር የሚያደርጉት። ስለዚህ እባካችሁ ላለው ተስፋ አትቁረጡ፣ እንዲህ አይነት ውሳኔ አትወስኑ። ደግሞ በጣም የሚያሳዝነው ከዚች ልጅ ህይወት ካለፈ በኋላ እሷ ኮሜንት ስር ብትሄዱ ደግ አረገችን፣ የምከተልሻለሁ፣ ተገላገልሽ፣ እሰይ እንኳን አረፍሽ ምናምን፣ እኔም እመጣለሁ፣ እኔም አንድ ቀን የሚል ብቻ ህዝቡ እንዳለ ተስፋ ቆርጧል። በተለይ የመዳም ቅመሞች ተስፋ ቆርጠዋል። አዎ ተስፋ የሚያስቆርጥ ነገር አለ። እድሜያችን እየሄደ ነው፣ ገንዘባችን፣ ሁላችንም፣ እኔም ከመዳም ቅመም አንዷ ነኝ ማለት ነው። እድሜ እየሄደ ነው። አሁን እንሄዳለን ወደ ሀገር ስንል የኢትዮጵያ ኮተታ አያልቅም። የሚነሱን ስንሞላ በቃ ህይወታችን ጭልም ሲል ተስፋ እንቆርጣለን። ይሁን እንጂ ደግሞ እኔ ተስፋ ቆረጥኩ ብዬ ይሄን ውሳኔ አልወስንም። ወደውም አይደለም፣ ሰይጣን ነው የሚገፋፋችሁ። ግን ይሄን ውሳኔ ባካችሁ አትወስኑ። ይሄን ነገር በፍጹም አታድርጉት። በቃ እግዚአብሔር ይቅር ይበላችሁ፣ ነፍሳችሁ በአጸደ ገነት፣ ለቤተሰብ መጽናናትን ያድል። የእውነት በጣም ያማል። እንዲህ አይነት ውሳኔ አትወስኑ። አሁን ለብዙ ሰው እዳ፣ ለብዙ ሰው ጣጣ ነው የሆነችው ልጅ። አንድ ራሷን ብቻ አይደለም ይዛ የጠፋችሁ፣ እናቷ፣ አባቷ፣ ቤተሰቦቿ ትመጣለች ልጄ እያሉ ስንት ዓመት ለፍታ ተንከራታ በስደት ደስተኛ መስላ ቪዲዮ ሰርታ ስትለቅኛ ሁላችንም ደስተኛ ትመስለን ነበረ። ሁሌ መዘመር ነው መሳቅ ነው ከሷ ፊት የምናየው የምናነበው መጽናናትን ነው። ግን ዛሬ ላይ እንደዚህ ስትሆን በጣም ያማል ማለት ነው። እና እግዚአብሔር አምላክ ነፍሷን በአጸደ ገነት ያኑር፣ ለቤተሰብ መጽናናትን ያድል። እባካችሁ ሰብር አድርጉ። ለወንድ ብላችሁ ራሳችሁን አትጡ። ገንዘብ አትስጡ ባካችሁ። ለወንድ ብር ካልሰጠሽው ወንድ ልጅ የትም አይሄድም። ገንዘብ ከሰጠሽው ግን አይፈልግሽም። ይሄን በደንብ ጠንቅቃችሁ ወቁ ሴቶች። ገንዘብ ከሰጠሽው ያፈቅረኛል ይወደኛል ብለሽ ባጃጅ ከገዛሽለት፣ እቤት በስሙ ከገዛሽ፣ መሬት በስሙ ከገዛሽ፣ የሆነ ነገር በሱ ስም ካደረግሽ እንኳን ሊያገባሽ ብሎክ ነው የሚያደርግና መጫወቻ ነው የሚያደርግሽ። ይሄን እወቂ። የሚወድሽ የሚያፈቅርሽ ከሆነ ኦንላይን ላይ ሆኗል ፍቅርና ትዳር። በአሁን ሰዓት ተጀናጀኙ ችግር የለውም ከወደድሽው። 5 ግን አትስጪው። ስልኬ ጠፋ ሲል ጥንቅርበል፣ ተበላሸ ሲል ጥንቅርበል አትላኪለት። አንቺን የሚወድሽ ከሆነ 5 ሳንቲም ከአንቺ ሳይፈልግ አንቺን እየወደደሽ አብሮሽ ይኖራል። የማይወድሽ ከሆነ ግን የፈለገ ወርቅ አምባር ብትሰጪው ከአንቺ ጋር መቼም ቢሆን አይኖርም። ስለዚህ ሴቶች ተማሩ እባካችሁ። ለወንድ ብላችሁ ራሳችሁን አትጡ። እቺን የመሰለች አንድ ፍሬ፣ እዛም እኮ እሳት ነው እግዚአብሔር ቤት። የዚህ እሳት ይበቃሽ ነበረ። እውነቴን ነው። እዚህ መቃጠል ምድር ላይ ይበቃሽ ነበረ። ራስን ማጥፋት በጣም ኃጢአት ነው፣ በጣም ቆሻሻነት ነው። ብቻ ያማል። እግዚአብሔር አምላክ ልቦና ይስጣችሁ። እህታችን ነፍስሽን በአጸደ ገነት፣ ለቤተሰብ መጽናናት ያድልልን። እንግዲህ ምክንያቷ ትክክለኛው መረጃ እህትየው እንደተናገረችው ይሄ ነው። ያሳዝናል።